ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ወደ ሌላኛው ጉዳያችን ደግሞ እንለፍ። ጆዜ ሞሪኖ በቤኔፊካ እየተሳካላቸው አይገኝም። ይህንን ጉዳይ እንመልከት። በሻምፒየንስ ሊግ ቀደም ሲል እንዳነሳ ነው 29ኛ ደረጃ ላይ ይገኛሉ። ቀጣይ ከሪያል ማድሪድ ጋር ይጫወታሉ። በሊጉም ጥሩ ጉዞ ላይ አይደለም የሚገኙትና ይህንን ጉዳይ እንመልከት። ልክ ነው። ትላንትና ጆዜ ሞሪኞ በዩቬንቱስ ቡድናቸው በእርግጥ ፓቭሊዲስ በቻምፒየንስ ሊግ ታሪክ ከማይዘነጉ መጥፎ የፍጹም ቅጣት ምቶች መካከል አንዱን መቶ ስቷል። ያ ደግሞ የጨዋታው በጣም ቁልፍ ነጥብ ነበር። ከዛ በኋላ ኑቱራምና መኬኒ ጎሎቹን ያስቆጠሩትን የስፓሌቲ ዩቬ የጆዜ ሞሪኞን ቡድን ያሸነፈውና ከውድድር ውጪ ወደሚሆኑበት አፋፍ ያስጠጋቸው። በሚቀጥለው ሳምንት ከሪያል ማድሪድ ጋር ነው የሚጫወቱት። ግን ሪያል ማድሪድን ማሸነፍም ላይ በቃ ይችላል። አሁን 29ኛ ስፍራ ላይ ስለሆነ ያሉት ቅድም እንዳልሽው ከሳቸው ቡድን በላይ ያሉት ሌሎቹ ቡድኖች ውጤት ማጣት አለባቸው እና ወደ ሁለተኛው ዙር ለማለፍ ያላቸው እድል በጣም ኮምፕሊኬትድ ነው። ይሄ ቻምፒየንስ ሊግ ሁኔታቸው ነው። እንግዲህ ወደ ጣሊያን በተመለሱ ቁጥር የማይረሱ አንዳንድ ትውስታዎች ይመጣሉ ጆዜ ሞሪኞ። አንደኛው ያው የኢንተር ሚላን ሌጀንድ ናቸው። ያንን ማይረሳ ትሬብል የዛሬ 15-16 ዓመት አሳክተዋል። ከዛ በኋላ ሌላ የጣሊያን ቡድን ቻምፒየንስ ሊግ አላሸነፈም። ብቸኛውን ትሬብል የሰሩት አሰልጣኝ እሳቸው ናቸው። የጣሊያን ቡድንን ይዘው በአሰልጣኝነት 3 የትሬብል ሲዝኖች ነበሯቸው። 2 ጊዜ ከፖርቶ ጋር፣ 1 ጊዜ ከኢንተር ጋር። ከዛ ደግሞ ወደ ሮማ ሄዱ። የሮማ ደጋፊዎች በጣም ይወዷቸዋል። መጨረሻ አካባቢ ቡድናቸው ውጤት ጥሩ አልነበረም፣ ግን በሮማ ታሪክ የመጀመሪያውን የአውሮፓ ውድድር ያሸነፉት አሰልጣኝ እሳቸው ናቸው። የኮንፈረንስ ሊግ የመጀመሪያውን ኤዲሽን አሸንፈዋል። ትላንትናም ሲመለሱ የሮማ ደጋፊዎች ወደ ቱሪን ሄደው ልክ እሳቸው ሲመጡ በሞተር ብስክሌት ሆነው ሲጓዙ የሚያሳይ አንድ ሚውራል የሚሉት ግድግዳ ላይ የተሳለ ትልቅ ስዕል ነበር። ግድግዳ ላይ ያለውን ስዕል ምስል በስካርፍ መልክ አድርገው ሰርተዋቸው ነበር ለጆዜ ሞሪኞ። ስለዚህ በኢንተርም በሮማ ደጋፊዎችም በጣም የሚወደዱ ናቸው። ይሄ ማለት በዩቬንቱስ ደጋፊዎች አይወደዱም ማለት ነው። ኢንተርና ዩቬ ደግሞ ደርቢ ደ ኢታሊያ የሚባለው የጣሊያን ደርቢ የሚባለው የዩቬና የኢንተር ደርቢ ነው። ትላንትና ዩቬ ነው የገጠሙት እና ወደ ዩቬ ስቴዲየም በሄዱ ቁጥር ስድብ ይገጥማቸዋል። ከማንቸስተር ዩናይትድ ጋር ሄደዋል፣ እዛ ከቤንፊካ ጋር ሄደዋል ትላንትና። ስለዚህ ይህንን ታላቅ የሎምባርድ ባላጋራ ባገኙ ቁጥር ስቴዲየም ውስጥ ብዙ ዘለፋ፣ ብዙ ሹፈት፣ ብዙ ነቀፋ ይቀርብባቸዋል። እንዳታስታውሽ እንደሆነ 2018 ላይ የማንቸስተር ዩናይትድ አሰልጣኝ ሆነው አንድ የቻምፒየንስ ሊግ ጨዋታ እዛ ሄደው አሸንፈው ነበር እና ካሸነፉ በኋላ ወደ ሜዳ ገብተው ጆሮአቸውን ይዘው አሁንስ ስድቡ የት አለ አይነት አስተያየት ሰጥተው ነበር። ከጨዋታው በኋላ ትክክል አልነበርኩም፣ ይሄንን ማድረግ አልነበረብኝም፣ ማንንም አልተሳደብኩም፣ ስራዬን ልሰራ ነው የመጣሁት፣ ግን ለ90 ደቂቃ ከጀርባዬ እኔን ስም እያነሱ ይሳደቡ ነበር። ጨዋታውን በማሸነፋችን እድለኞች ነበርን፣ ግን ደግሞ ወደ ሜዳ ገብቼ በእንደዚህ አይነት ሁኔታ ከእነሱ ጋር እሰጥ አገባ ውስጥ መግባቴ ትክክል አለመሆኑን እገነዘባለሁ። ጥሩ ጨዋታን የተጫወት ነው፣ ከእድል ጋር አሸነፍን ብለው አስተያየት ሰጡ እና ወደ ዩቬ ሜዳ ሲሄዱ ሁልጊዜም አጀንዳ ይሆናሉ። ወደ ጣሊያን ሲመለሱም እንደዚሁ አጀንዳ ይሆናሉ። እንደ አሰልጣኝነት ግን የጆዜ ሞሪኞ ያለፈው 10 ዓመት በጠቅላላው የአሰልጣኝነት ታሪክ ግን ወደ ታች በፕሮፋይል ዝቅ ወዳሉ ክለቦች ነው። መጀመሪያ አካባቢ ቼልሲ በጣም ትልቅ ፓወር ሆኖ መምጣት በጀመረበት ጊዜ፣ ኢንተር ሚላን ማሲሞ ሞራቲ ባለቤት ሳሉ፣ ሪያል ማድሪድ፣ ማንቸስተር ዩናይትድ በውጤት ማዘቅዘቅ ጀምሮ የነበረበት ጊዜ ቢሆንም ግን ከዓለም ትልልቅ ክለቦች መካከል አንደኛው ነው። ወደ ማንቸስተር ዩናይትድ ሄዱ። ከዛ በኋላ ግን በእንደዚህ የኤሊት ፕሮፋይል ደረጃ ያሉ ክለቦችን ማሰልጠን አቆሙ። ቶተንሃም፣ ሮማ፣ ፌነርባቼ፣ ቤንፊካ አይነት ቡድኖችን ነው ማሰልጠን የጀመሩት። ከፌነርባቼ ሲለቁ አንድ ነገር ተናግረው ነበር። በጣም ተሳስቻለሁ ወደ ፌነርባቼ መሄድ፣ በእኔ ሌቭል ያለ አይደለም
ፌነርባቼ እንደ ክለብ በእኔ ደረጃ ያለ ሊግ አይደለም የቱርክ ሱፐር ሊግ ስህተት ነበር የሚል አስተያየት ሰጡ እና በኋላ ድንገት የቤንፊካ ኃላፊነት ተገኘ። በዛ የቻምፒየንስ ሊግ ጨዋታ በአዘርባይጃኑ ካራባግ ከተሸነፉ በኋላ ብሩኖ ላዥ ከኃላፊነታቸው እንዲለቁ ሆነና በውድድር ዘመኑ መሀል ኃላፊነታቸውን ተረከቡ። በእርግጥ በውድድር ዘመኑ መሀል ነው ኃላፊነቱን የተረከቡት። ስለዚህ የኔ ቡድን አይደለም ማለት ይችላሉ። እስካሁንም በሜዳቸው የሊግ ጨዋታ አልተሸነፉም። አንዳንድ ጊዜ አንዳንድ ጨዋታዎችን ዶሚኔት አድርገው ጨዋታዎችን ማሸነፍ ይሳናቸዋል። ግን በውጤት ከሆነ የምንዳኛቸው ውጤታቸው ጥሩ አይደለም። የቤንፊካ ውጤት ጥሩ አይደለም። ቅድም እንዳነሳሁት በቻምፒየንስ ሊግ እስከ 24 ባለው ስፍራ የማጠናቀቃቸው ድል በጣም ጠባብ ነው። ሁለተኛ እሳቸው ቤንፊካን ሲረከቡ ከፍራንቼስኮ ፋሪዮሊ ፖርቶ ጋር ያላቸው የነጥብ ልዩነት 4 ብቻ ነበር። አሁን 10 ሆኗል። 4 እያለ የሚደረስበት ርቀት ነው ተብሎ ነበር ይታሰብ የነበረው። የጆዜ ሞሪኞ ፋክተር ደግሞ ዝም ብሎ የአዲስ አሰልጣኝ ቅጥር ብቻ ሳይሆን የኒው ማኔጀሪያል ባውንስ ብቻ ሳይሆን የጆዜ ሞሪኞ መምጣት ነው እና የ4 ነጥብ ርቀት ነው የነበራቸው። አሁን ወደ 10 ሰፍቷል። በጣም ሰፊ ነው 10። በተለይ ደግሞ የፍራንቼስኮ ፋሪዮሊ ቡድን እያሳለፈ ካለው በጣም የተለየ ሲዝን አንጻር ይሄ የፖርቶ ወጣት የቀድሞ የዲዜርቢ ምክትል አሰልጣኝ የነበረ ኒስን፣ አያክስን እና በቱርክም ሲያሰለጥን የምናውቀው አሰልጣኝ ነው ፋሪዮሊ። እንዲያውም እኮ ማንቸስተር ዩናይትድ ሁሉ ተብሎ ነበር በቅርብ ጊዜ ሌላ የኢኒዮስ ፕሮጀክት ውስጥ ሰርቶ ስለሚያውቅ በኒስ ውስጥ ወደ ማንቸስተር ዩናይትድም ተብሎ አንዳንድ ብዙሀን መገናኞች ሲጠቅሱት ሰምቼ አውቃለሁ። የተለየ ቡድን የገነባው በዚህ አመት ከዚህ ቡድን ጋር ያላቸው ርቀት ሰፊ ነው። ይሄው ቡድን ፖርቶ በቅርብ ጊዜ በእንግሊዝ እንደሚደረገው በፖርቱጋል 2 የሀገር ውስጥ የጥሎ ማለፍ ውድድሮች ናቸው ያሉት። ልክ በእንግሊዝ ኤፍ ኤ ካፕና ሊግ ካፕ እንደሚባለው በብዙ ሀገራት አንድ የጥሎ ማለፍ ውድድር ብቻ ነው ያለው። በጣሊያን ኮፓ ኢታሊያ፣ በስፔን የኮፓ ዴል ሬ የሚባለው አይነት፣ በፈረንሳይም ኮፕ ደ ፍራንስ። በፊት በፈረንሳይ 2 ነበር። ኩፕ ደ ላ ሊግ የሚባል ሌላም ውድድር ስለነበር አሁን እሱ ተሰርዟል፣ የለም። በፖርቱጋል ግን 2 ዶሜስቲክ ካምፕ ኮምፒቲሽን አለ። በሁለቱም ተሸንፈው ወጥተዋል። 2 ዋንጫ ማሸነፍ የሚችሉባቸው አማራጮች የፖርቱጋል የሊግ ዋንጫ የሚባሉት የሊግ ካፕ የሚባለውና ዋናው የሜጀር ካፕ ውድድር የሚባሉት 2ቱን ተሸንፈዋል። አንደኛውን በዚሁ በፖርቶ ነው የተሸነፉት በሳምንት ልዩነት። ሁለተኛውን በብራጋ ነው የተሸነፉት እና እሳቸው አሁን ዋንጫ ሳያሸንፉ የሚያጠናቅቁበት ለእኔ ቅድም እንዳነሳሁት የጆዜ ሞሪኞን የአሰልጣኝነት ታሪክ አይቼ 20 ምናምን ነው 30 20 ምናምን ብቻ ዋንጫ ያሸንፉ አሰልጣኝ በ10 ዓመት ውስጥ አንድ ተጨማሪ ዋንጫ ነው ያሸነፉት ብሎ ፕሮሰስ ማድረግ በ8 ዓመት ውስጥ አስገራሚ ነው በጣም። ከማንቸስተር ዩናይትድ ጋር ያንን ዩሮፓ ሊግ እሳቸውም የኔ ሌቭል አይደለም ያሉ ዩሮፓ ሊግንም ሲያሸንፉ እኮ የቻምፒየንስ ሊግ አሰልጣኝ ናቸው። ግን እኔ ስመጣ ማንቸስተር ዩናይትድ ዩሮፓ ሊግ ላይ ነው የሚወዳደረው፣ ስለዚህ የተወዳደርንበትን ውድድር ነው ያሸነፍነው እንጂ ዩሮፓ ሊግ የኔ ደረጃ አይደለም ነበር የሚሉት። ስኬታማ ሲዝን ነው እንደ ሲዝን፣ ግን ራሳቸው ዩሮፓ ሊግ የኔ ደረጃ አይደለም ብለው አስተያየት ይሰጡ ነበር ያን ጊዜ። ጆዜ ሞሪኞ እንደዛ አይነት ደረጃ የነበራቸው አሰልጣኝ ናቸው። አሁን ዩሮፓ ሊግም ማሸነፍ በጣም ረጅም ጊዜ ሆኗቸዋል። ኮንፈረንስ ሊግን አሸንፈዋል። እንግዲህ ኮንፈረንስ ሊግ ዋንጫ ነው፣ ግን ሞይስ አሸንፈውታል። ኮንፈረንስ ሊግ በቃ ትልቅ ፈተና የሚጠይቅ ውድድር ነው ተብሎ አይታሰብም። ዌስትሃምን ይዘው የኮንፈረንስ ሊግ አሸናፊ ሆነው ያውቃሉ። ሞሪኞን ስናስብ የምናስበው የቻምፒየንስ ሊግ ደረጃ ነው። 2 ቻምፒየንስ ሊግ ያሸነፉ፣ 3 ፕሪሚየር ሊግ ያሸነፉ፣ 2 ሴሪያ እና ላሊጋ ያሸነፉ አሰልጣኝ ናቸው። በፌነርባቼ ዋንጫ አላሸነፉም። በቤንፊካም በዚህ አመት ዋንጫ ያሸነፉ። ቻምፒየንስ ሊግ ላይ ኃይለኛ ተአምር ተፈጥሮ ቻምፒየንስ ሊግ ካላሸነፉ በስተቀር እና በቅርብ ጊዜ በተለይ በብራጋ 3-1 ነው የተሸነፉት አመቱ እንደተጀመረ። ከዛ ደግሞ በፖርቶ ነው የተሸነፉት እና ከዛ በኋላ በጣም ተቆጥተው ተስፋ አረጋለሁ ተጫዋቾቹ ተኝተው አያድሩም፣ ራሳቸውን በመስታወት የሚያዩ ይመስለኛል። ተኝተው እንቅልፍ የሚወስዳቸው አይመስለኝም። አሁን ያው ክላሲክ የሞሪኞ መንገድ ነው ይሄ። ከዛ ጣሊያኖቹ ሪቴሮ የሚሉት ነገር አለ። አንድ ቡድን የውጤት ቀውስ ውስጥ በሚገባበት ጊዜ ወደ ሪትሪት ማድረግ ወደ ቤት መሄድ አይችሉም። ትሬኒንግ ካምፓስ ውስጥ ታቆያቸዋለሽ። እዛ ነው የሚያድሩት። እዛ ነው በቃ የቡድኑ ውጤት እስኪስተካከል ድረስ የሚቆዩ። ጣሊያኖች ሪቴሮ ይባላል ይሄኛው ሜተድ። ምናልባት ከጣሊያን የወሰዱት ስልት ሊሆን ይችላል። ተጫዋቾቹን እዛ ነበር ያከረሟቸው በቅርብ ቀናት እና
ሰዎች እንዲያውም አሁን ከጥንስሱ አሰልጣኙ የተቀጠሩበት ምክንያትም በሩይ ኮስታ በጣም በሚደነቀው የቀድሞ የቤንፊካ፣ የፊዮረንቲና፣ የኤሲ ሚላን የፖርቱጋል ብሔራዊ ቡድን ፕሌይሜከር 10 ቁጥር በሩይ ኮስታ የሞሪኞ ስም ገናና ስም ስለሆነ እና ከፖርቶ ከለቀቁ በኋላ ለመጀመሪያ ጊዜ ኦልሞስት ከ20 ምናምን አመት በኋላ ወደ ሀገራቸው የሚመልሳቸው ቅጥር ስለሆነ ሞሪኞ የአሰልጣኞች ሱፐርስታር ናቸው ብቻ ሳይሆን ያለፈው 20 አመት የፖርቱጋል እግር ኳስ ያፈራቸው አሰልጣኞች ሁሉ ሪፈረንስ ጆዜ ሞሪኞ ናቸው። ስለዚህ ሞሪኞን መመለስ ቀላል ነገር አይደለም፣ ትልቅ ፖለቲካል ሙቭ ነው። ምክንያቱም ኦክቶበር ላይ ፕሬዚደንታዊ ምርጫ ይደረግ ነበር እና ሰርቶለታል። ሩይ ኮስታ 66% ድምጽ አግኝቶ ነው ያሸነፈው። ይሄ የሞሪኞን ፖፑላሪቲ የሚያሳይ ነው። ዡዋው ኖሮኛ ሎፔዝ የሚባሉ ሌላ ተፎካካሪ ነበሩት። በላንድ ስላይድ ነው ያሸነፋቸው፣ በሰፊ የነጥብ የድምጽ ልዩነት ነው ያሸነፋቸው። አሁን ሰዎች የሞሪኞ በኃላፊነት መሾም ሞሪኞ አት ቶፕ ኦፍ ሂዝ ጌም ላይ እንዳልሆኑ ይታወቃል። በቃ አሁን በጣም ቤስት የማሰልጠን ሁኔታቸው ላይ ያሉ አሰልጣኝ አይደለም። እንዲያውም አስታውሳለሁ ሩበን አሞሪም ከማንቸስተር ዩናይትድ ለቀቀ ሲባል ቀጣዩ የቤንፊካ አሰልጣኝ ይሆናል በቃ ሲሉ ነበር። ምክንያቱም ሩበን አሞሪም የአንድ ክለብ ተጫዋች ልትዩ ትችላለች። ለብራጋ እና አንድ ጊዜ ወደ መካከለኛው ምስራቅ ሄዶ ተጫውቷል። ግን አብዛኛው የእግር ኳስ ህይወቱን ያሳለፈው በዛው በቤንፊካ ነው። የቤንፊካ አሰልጣኝ እንዲሆንም ነው ይጠበቅ የነበረው እኮ በስኬት በብራጋ ማሰልጠን እንደጀመረ። ወደ ስፖርቲንግ ሊዝበን ሲሄድ በቤንፊካ ደጋፊዎች ብዙ ቅሬታ ነበር፣ የቤንፊካ ትልቅ ተጫዋች የነበረ ስለሆነ። እንዲህ አይነት የወደፊቱን አሰልጣኝ እንጂ ጆዜ ሞሪኞን መቅጠር አሁን ጊዜው ያለፈበት ነው ለማለት ሳይሆን፣ ግን አሁን በቃ የአሰልጣኝነት የስኬት ዘመናቸው አብቅቷል የሚል አስተያየት አለ እና ሩይ ኮስታ መጀመሪያ ኃላፊነቱን እንደተረከበ ደህና ነበር የቡድኑ ውጤት። ደግሞ ሁሌም ቤንፊካ ከግሎሪ ጋር 38 የሀገር ውስጥ ዋንጫ ያሸነፈ ነው። በነገራችን ልክ ለፕሪሚየር ሊግ ያለውን ውድድር 38 ጊዜ ነው ያሸነፈው በርቀት ከቤንፊካ ከፖርቶም ከስፖርቲንግም በላይ ያሸነፈ ነው። ኦ ግሎሪዮሶ ግሎሪየስ ዋን የሚሉት ለዛ ነው ቤንፊካን። በ2023 ላይ ነው ግን የመጨረሻው ናሽናል ዋንጫ ያሸነፈው። ከዛ በኋላ ስፖርቲንግ ሊዝበን መጀመሪያ በሩበን አሞሪም ስር፣ ከዛ በኋላ ሩበን አሞሪምን በተካው አሰልጣኝ ስር 2 ተከታታይ ሲዝን የሀገሪቱ ሊግ ሻምፒዮን፣ አሁን ደግሞ ፖርቶ ሻምፒዮን ሊሆን ነው። በዚህ ምክንያት በሞሪኞ ቅጥር ብቻ ሳይሆን በሌሎች ብዙ ምክንያቶች ሩይ ኮስታ ይተቻል። የደጋፊዎች አስተያየት በጣም ፖፑላር እንደሆነ የሚያሳይ ነው። የፕሬዝደንታዊ ድሉን ባሳካበት የድምጽ መጠን ግን ደግሞ ሞሪኞ እንደምታውቂው አሁን የሀኒሙኑ ጊዜ አብቅቷል። የእሳቸው መምጣት በጣም ትልቅ ናሬሽን ነበረው። የቤንፊካ ደጋፊም ናቸው በልጅነታቸው። የፖርቶ አሰልጣኝ ሆኖ ቢሆንም ዓለም ያወቃቸው ማሰልጠንን የጀመሩት ወደ ኡኒዮ ደ ላሬያ ወደሚባለው ክለብ ከመሄዳቸው በፊት ቤንፊካን በማሰልጠን ነበር የጀመሩት። ያልጨረሱት የቤት ስራ ነበር። ያ የሀኒሙን ጊዜ ግን አብቅቷል አሁን እና አሰልጣኙ በተደጋጋሚ ዳኞችን መተቸት፣ በተደጋጋሚ የራሳቸውን ተጫዋቾች መተቸት፣ ወደዛ አይነት ነገር ሄደዋል እና ፕሬስ ኮንፈረንስ ላይ በቅርብ ጊዜ አንድ ሱዳኮቭ የሚባልን ተጫዋችና ባሬሮ የሚባልን ተጫዋች አጠቃቀም በተመለከተ አንድ ጋዜጠኛ ሲጠይቃቸው ይህንን አስተያየት የሰጡትን ሰዎች ጠይቃቸው ሂድና የኔን ታክቲክ የኔን ዳይናሚክስ አትጠይቅ፣ ምክንያቱም እኔ አንድም ነገር አንደርስታንድ አላረግም። የሚያውቁ ሰዎችን ሄደ ጠይቅ፣ እነሱን መጠየቅ ይሻላል። እኔ ራሴ በደንብ አላቅም፣ ይሄን ነገር ታክቲክ አላቅም፣ የቲም ዳይናሚክስ አላቅም፣ ለምን ትጠይቀኛለህ? እኔ አላቅም፣ ይሄን ኤክስፐርቶቹን ሄድና ጠይቃቸው የሚል አስተያየት ነው የሰጡት። ስለዚህ አሁን ሰውየው ከሚዲያም ጋር ያላቸው ግንኙነት ጥሩ አይደለም። ትላንትና ደግሞ ከጁቬንቱስ ጨዋታ በኋላ ቡድናቸው 2-0 ከተሸነፈ በኋላ እንግዲህ የሚቀጥለው የሊግ ጨዋታቸው ኤስትራ ለዳማዶራ ከሚባለው ቡድን ጋር የሚደረግ ጨዋታ ነው እና ያው በዚህ አመት በተመሳሳይ የጨዋታ ቁጥር ያለን የነጥብ ድምር ባለፈው አመት ከነበረን ይበልጣል። ባለፈው አመት በዚህ ጊዜ ቤንፊካ የሊጉ መሪ ነበር ከዚህ ባነሰ ነጥብ። አንዳንድ ጊዜ አንዳንድ የውድድር ዘመኖች እንደዚህ ናቸው። መጥፎ የውድድር ዘመን ነው ብላችሁ ፖርትሬ አታድርጉት። ምክንያቱም ፖርቶ ሁሉ ያሸንፋል። አሁን ሁል ጊዜ 1-0 ነው ግን የሚያሸንፈው። ባለቀ ሰዓት 1-0 ያሸንፋል። በፍጹም ቅጣት ምት 1-0 ያሸንፋል። በድል 1-0 ያሸንፋል። ጥሩ ተጫውቶ 1-0 ያሸንፋል። መጥፎ ተጫውቶ 1-0 ያሸንፋል። ሁሌ 1-0 ያሸንፋል። እንደዚህ ከሆነ ምን ማድረግ አይቻልም እንጂ መጥፎ አይደለም የኔ ቡድን
ያለን የነጥብ ብዛት በተመሳሳይ የጨዋታ ቁጥር አምና ከነበረን ይበልጣል የሚል አስተያየት ሰጥተዋል። እና በዚህ ዓመት ዋንጫ እንዳሸንፍ የተጋጣሚ ቡድን ነጥብ መጣል አለበት አይመስልም፣ ፖርቶ ነጥብ የሚጥል አይመስልም የሚል አስተያየት ሰጥተዋል። እና አሁን ያሉት ምልክቶች ይሄ ሲዝን ካለቀ ከቤንፊካ ጋር ይለያያሉ የሚል ነው። ሲጀመርም ረጅም ኮንትራት አይደለም የፈረሙት፣ እስከ 2027 ድረስ የሚያቆይ ኮንትራት ነው የፈረሙት። ራሳቸው ተናግረውት የነበረው ነገር ከዚህ በኋላ ወደ ናሽናል ቲም ኮቺንግ ይሄዳለሁ፣ እንዲያውም ጸጸት ያላቸው ይመስላል። የፖርቱጋል ብሔራዊ ቡድን አሰልጣኝ መሆን የሚችልበት እድል 2022 የዓለም ዋንጫ ካበቃ በኋላ ከፈርናንዶ ሳንቶስ መነሳት በኋላ ነበረኝ እና በዛ ጊዜ የፖርቱጋል አሰልጣኝ መሆን ነበረብኝ፣ ወደ ፌነርባቼ መሄድ አልነበረብኝም፣ ወደ ዝቅ ባለ ሌቭል ማሰልጣን ለነገሩ ከዛ በኋላ ወደ ሮማ መሰለኝ ሄዱት፣ ግን የፖርቱጋል ብሔራዊ ቡድን ኃላፊነት መረከብ ነበረብኝ ብለዋል። እንግዲህ ኃላፊነቱን ቢረከቡ ኖሮ የሚቀጥለው የዓለም ዋንጫን በእሳቸው አሰልጣኝነት ስር ልናይ እንችል ነበር። አንድ ቀን ፖርቱጋልን ማሰልጣናቸው የሚቀር አይመስለኝም። በክለብ ደረጃ ግን አላቅም፣ ግን ከዚህ በኋላ አንድ ትልቅ ክለብ ይቀጥራቸዋል የሚል ግምት የለኝም። በ5 የአውሮፓ ትልልቅ ሊጎች ውስጥ ያለ ትልቅ ክለብ እና የቤንፊካ ጥረታቸው እየተሳካላቸው አይደለም። በሚቀጥለው ሳምንት ከሪያል ማድሪድ ጋር በኢስታዲዮ ዳሉዝ ይጫወታሉ። የመጨረሻው 8ኛው የጨዋታ ቀን ነው። ያንን ማሸነፍም ግን በቂ ላይሆን ይችላል። ስለዚህ ከቻምፒየንስ ሊግ ውጪ የሚሆኑ ከሆነ ሁለተኛው የውድድር ዘመን አጋማሽ ለቤንፊካ ኢሬሌቨንት ነው። ከአራቱም ውድድሮች ውጭ ይሆናሉ ማለት ነው። ያው ከሊግ ውድድሩ ውጭ ናቸው አንልም፣ በዋንጫ ፉክክር ሴንስ ማለት ነው። 10 ነጥብ ርቀት ላይ ስለሆነ ያሉት ከዋንጫ ከሚያስገኙ ሌሎች ውድድሮች ላይ በሙሉ ግን ውጭ ይሆናሉ። ይሄ ለቤንፊካ በጣም መጥፎ የሁለተኛው የውድድር ዘመን አጋማሽ የሞሪኞ ችግር ብቻ አይደለም። ኦፍኮርስ ባለፉት ጥቂት ዓመታት ጥሩ አልነበረም፣ ግን የእሳቸው መምጣት ይፈጥረዋል ተብሎ የታሰበው አይነት በጎ ተጽዕኖ ግን አልተፈጠረም። ስለዚህ ወደ አፋፍ ያሉ ይመስላል። አዎ የጆዜ ሞሪኖና የቤኔፊካን ጉዳይ ተመለከተ። መልእክቶችን ስማና ደግሞ ተመልሰን እንመጣለን። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።